ሸኻችን መወዳ ወረሕማ ምን ማለት ነው? የባልና የሚስት ውዴታና መተዛዘን መቼ ጀመረ ከተባለ የሰው ልጆች ገና ሲጀምሩ ነው የተጀመረው። በወጣትነትና አዲስ እንትን ላይ ባሉ ጊዜ ሁሉን ነገር እሱን የሚያይባት እሱን የሚቀማት ይመስላታል፣ ግብግብ ትላለች። እሱም እንደዚሁ መወዳ። አንድ ሰው አዘነ የሚባለው መቼ ምን ቢያደርግ አዝኗል ይባላል። እሷስ ምን ብታደርግ አዘነች ይባላል። እየራበው ራቁቱን መሆን አይፈልግም፣ እየጠማው ራቁቱን መሆን አይፈልግም። የመጨረሻ ወደቀ የሚለው ሲርበው አይደለም፣ ራቁቱን ሲሆን የኔ እዝነት ቁጣዬን ቀድማለች ይላል እና ከውኑ ራሱ የቆመው በራህመት ነው። ባለዋ ላይ የምታያቸው መጥፎ ነገሮች ስትከለክለው፣ በኸይር ነገር በጥሩ ነገር ስታዘው ውስጧ ላይ ለባሏ ራህማ አላት ማለት ነው። እንደዚህ እቅፍ አድርጎ ሚስም ዘመድ ከእናትህ በኋላ ማን አለ? እሷ እኮ ነው። ባልና ሚስት መካከል ያለው እዝነት ደግሞ ይበልጥም የሰፋና ያማረ ነው ማለት ነው። ትዳሩንም የሚያስውበው የትዳሩ ውበትም እሱ ነው። ግን አላህ ሚስጥሩን ምን አደረገው? ወጀዐለ በይነኩም መወደተን ወረሕማ፣ በመካከላችሁ ፍቅርና እዝነትን አደረግን። ቢስሚላህ ራሕማን ራሒም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ ወዓላ አሊሂ ወሰሕቢሂ ወሰለመ ተስሊመን ከሲራ አማ ባዕድ። ሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች እናቶች፣ አባቶች፣ ወንድሞች፣ እህቶች እንዴት ቆያችሁ? እንዴት ሰነበታችሁ? በያላችሁበት ቦታና አካባቢ ሰላማችሁን አላህ ያብዛው፣ አላህ ይጠብቃችሁ፣ አላህ ይጠብቀን። ይህ በቤተሰባዊ ጉዳይ ከነዚህ ብርቅዬ ድንቅዬ በጣም ከምንወዳቸው መሻይኾቻችን ጋር እናንተ ዘንድ እያቀረብን ያለው ፕሮግራም ነው። በተከታታይ ፕሮግራሙን በጣም እንደተደሰታችሁበት እንደወደዳችሁ ተስፋ እናደርጋለን። ዛሬ ደግሞ በባልና ሚስት በቤተሰብ መካከል ያለውን አራሕማ ወልመወዳ ፍቅርና እዝነት ወጀዐለ በይነኩም መወደተን ወራሕማ ብሎ አላህ እንደገለጸው ሸኻችን መወዳ ወራሕማ ምን ማለት ነው? እስቲ ማብራሪያውን ይግለጹልን። ቢስሚላህ ራሕማን ራሒም አልሐምዱሊላህ ረቢል ዓለሚን وصلى الله وسلم وبارك على خير خلقه محمد وآله وصحبه وسلم أجمعين. أما بعد، يبالنا يمست وديتنا متزازن ما تجمر كتباله يسول جوج كناس يجمرون يتجمرون. آدم ግንኙነታቸውን አደም ካገኟቸው በኋላ ልጃቸውን ሚስታቸውን ካገኟቸው በኋላ የግንኙነቱን ዓለም ሲገልጽ ፈለማ ተገሻሃ ነው የሚለው። ይሄ ተገሺ ማለት እኮ መሸፋፈን፣ አንድ ላይ መሆን እንደማለት ነው። ማልበስ፣ መልበስ። ቁርአን የባልና የሚስት ፍቅር የት ያህል እንደሚደርስ ለመንገር በሌላ ቦታ ሁነ ሊባሱ ለኩም ወአንቱም ሊባሱ ለሁነ ነው የሚለው። መጀመሪያ እንደውም ሁነ ሊባሱ ለኩም ወንዶች ያላገቡ ወንዶች ራቁቶች ናቸው ብሎ ልብስ ደግሞ የፈለገው ካፖርት ብታመጣ አሁን ይሄ ሁሉ የምትለብሰው ልብስ በሙሉ ቢመጣ አይሸፍነውም። ሚስት የምትሸፍነውን አትሸፍነውም፣ አይሸፍነውም ልብሱ ሁሉ። ሁነ አለ ቀድሞ። አንቱም ሊባሱ ለሁነ ወሁነ ሊባሱ ለኩም አይደለም ያለው አላህ። የበለጠ ተጠቃሚው በጋብቻ ወንድ ነው፣ ሊጋለጥም የሚችለው ወንድ ነው ማለት ነው የሚያሳየው አላህ። እና ልብስ አላቸው። የሰው ልጅ ከመብላትም ከመጠጣትም የበለጠ ነውሩን ለመደበቅ ምን ያስፈልገዋል? መልበስ። እየራበው ራቁቱን መሆን አይፈልግም፣ እየጠማው ራቁቱን መሆን አይፈልግም። የመጨረሻ ወደቀ የሚለው ሲርበው አይደለም፣ ራቁቱን ሲሆን ነው። አላህ እነዚህን የትዳር አጋሮች ሁለቱንም አንዱ ለሌላው ልብሶች ናቸው ሲል ቅርበታቸው፣ ግንኙነታቸው ምን እንደሆነ ነው የሚነግረን። ከዚያ መወዳ የሚል ቃል ተጠቀመ አላህ። ተአምሮቹን እየጠቀሰልን من آياته أن خلق لكم من أنفسكم أزواجا. ይሄ መጀመሪያው የአደምን አፈጣጠር ወይም አሁን የኛንም አፈጣጠር ሊሆን ይችላል። ከናንተው ለናንተ ትዳር የሚሆኑ ኸልቆች መፍጠሩ ተአምር እኮ ነው። በተለይ ለአደም ሲሆን ጉድ ነው እኮ። በአንድ በኩል ልጅ ናቸው ሴትዮዋ፣ በሌላ በኩል ደግሞ ሚስት ናቸው። ይህንን ብሎ አላህ ቀጥሎ ምን አለ? ይሄ መወዳ ብሎ ሲጠቅስ
ፍቅሩ እንዴት ነው የሚፈጠረው እንዴት ነው የሚመጣው ምናምን አሁን በዓለም ላይ ያሉ ወንዶች ማንን ተወዳላችሁ ቢባሉ ትክክለኛ ባለ ትዳሮች የመጀመሪያ ትዳር ነው የሚወዱት ለምን ትዳር ይወዳሉ ትዳር የመጣች ከ20 ዓመት በኋላ ከ15 በኋላ ለምንድን ነው እሷ የምትወደደው ደግሞ የምትወደደው መቼ ነው ወዲያው እኮ እንደመጣች ነው በቃ የመጣችለት የቤት ሰው ትሆናለች ከዚያ በኋላ ሚስጥረኛ ትሆናለች ደካማ ጎኑንም ጠንካራ ጎኑንም የምታውቀው እሷ ነች ነውሩንም የምትሸፍነው እሷ ነች እንዲህ የሆነ ተው አካል ታዲያ አይወደድም ሴት ልጅ ራቁቷን አርገህ ብታባራት ፊት ለፊቷ አባቷንና ባሏን ብታገኝ ወደ ማን ነው የምትዞረው ወደ ባሏ አባት እኮ ወልዶ አሳድጎ ተንከባክቦ እናቷም ፊት አትቆምም ባሏ ጋር እንደምትቆም ስለዚህ አላህ Subhanahu Wa Ta'ala ይህንን የሰዎችን በትዳሮች መካከል ያለውን ፍቅር መወደተን عظيمةን ማለት ነው ይላል በጣም ትልቅ ወደር የሌለው ተመሳሳይ ነገር የሌለው ይገርማችሁ እንስሳዎች አይዋደዱም ምክንያቱም በአንድ ቀን ነው የሚበቃቸው እነሱ የሚያረግዙት በአንድ ጊዜ ነው ከዛ በኋላ ባልና ሚስት ብለው ትዳር ምናምን የላቸው ከብቶቹ ግመሎቹ ፈረሶቹ ምናምን ባልና ሚስት የሚባሉ የላቸው አንድ ቀን የሆነ አጋጣሚ ላይ እንትን ካላት እሷም ታረግዛለች ሰው ሲባል ግን ከተጋቡበት ጀምሮ እስከሚሞቱ ድረስ ፍቅር አላቸው ምናልባት ጊዜው ሊለያይ ይችላል አንዳንድ ጊዜ ደከም ሊል ይችላል የተለያዩ ኺላፎች ሲፈጠሩ ቢሆንም ግን የለም እና መሻይኾቻችን የማስታረቅን ነገር ሲናገሩ የመጨረሻ ተስፋ ተቆርጧል ለማለት እሷም በመትናገረው እሱም በመትናገረው አትወስኑ ይሉናል እና ምንድነው ማን ይናገር ታዲያ ከነሱ የበለጠ ስለዚህ እነሱ ወሬ የሚናገር ሌላ ቋንቋ ያለው አለ ይላሉ ምን ስለሰደበችው ምናምን አይደለም ማለት ማታ አብረው ነው የሚተኙት ወይስ አብረው አይደለም የዚህ የመኝታ ነገር አቆሙ ማለት እውነትም ፍቅሩ ታሟል ማለት ነው ለዚህ ብሎ እኔ በገጠር ማቃቸው ሽማግሌዎች ተጣላን ብለው ባልና ሚስት ሽምግልና ሲያስገቧቸው በአንድ ቀን አይቆርጡ እምቢ ትላለች እሷ ወይም እሷ አልፈልጋትም ይላል በቃ ከ15 ቀን በኋላ መተንና ያለ ጉዳያችሁን እስከዚያ ድረስ ውሽን ያነሳው ውሻ ይሁን ብለው ስለጠብ እንዳታነሱ ቀጠሯችሁ 15 ቀን ድረስ ምንም ሳይታረቁ ከቀሩ እርቅ የሌለው ጠብ ነው እውነትም ማለት ነው ነቲንካው ነው አላህ ምን አለ وجعل بينكم مودة ብሎ ወረህማ ይላል ረህማው መወዳ ካለ ረህማ የታወቀ ነው መወዳ ላለው ሰው ለምትወደው ሰው ቢቸግረውም ባይቸግረውም ቢያመውም ባያመውም ማዘኑ የታወቀ ነው ግን አንዳንድ ጊዜ መወዳው ድል የማይኖርበትስ ቢኖር መወዳ ካለ ለምን ረህማን አነሳ ይላሉ እኮ ለሞት አይ ረህማ ደግሞ له باب آخر أوسع من هذا አይወዳትም በተለያዩ ምክንያት ጠልቷታል فإن كرهتموهن فعسى أن تكرهوا شيئا ويجعل الله فيه خيرا كثيرا 10 ልጅ 15 ልጅ ከወለደች በኋላ 5-6 ልጅ ከወለደች በኋላ ልትታመም ትችላለች አንዳንዱ ባህሪዋ ሊከፋ ይችላል ጠላ እዝነት ግን አለ የወለደላት ልጅ የፈለገው ብታደርገው አሁን እኔ የማየው ጉዳይ አለኝ ፍርድ ቤት ወስዳ ፖሊስ የከሰሰችው ያሳሰረችው እንዴት እንደሚያዝንላት ብታው የሆነ ነገር ሊሉሽ ሽማግሌዎቹ አይ እሱ ይሄ ለሷ ይጎዳታል ይላል ስለዚህ እርስ በራሳቸው የመተዛዘኑ ነገር ያላገባን መንገር ይከብዳል እንጂ ያገቡ ሰዎች ሁላቸው ያውቃሉ እንደዚህ እቅፍ አርጎ ሚስም ዘመድ ከናትህ በኋላ ማን አለ እሷ እኮ ናት አፉ ሸተተኝ አፍንጫ ሸተተኝ ሰውነት ሸተተኝ እኮ የለም ሌላው እኮ ለሰላምታ ሊሆን ይችላል ታመምክ ወደቅ ቆሰልክ ቸገረ ነውርህን ደብቃ አፍቅራ ላንተ ጠበቃ ሆና ምትኖር ሚስት ነች ማዘን አለበት አው ሴት والله ሴቶች አይደለም የሴቶች ናቸው የበለጠ የሚያዝኑት ሪቃው እንደው እነሱ ጋር
ያለው ነገር ነውርህን አያውትም እነሱት ይቺ ጣውንቷይ ምናምና በምትነሳባቸው ጊዜ ነው እሱም ቢሆን ዲን ያላቸው ሰዎች ያሸንፋሉ ስለዚህ መወዳ ወራህማ በባለትዳር መሃል ላይ በጣም አላህ ያስቀመጠው ትልቅ ውለታ ነው ትልቅ ነገር ነው ማንም ሰው ሊያመጣው ይችላል ተገዝቶ የሚመጣ ነገር አለ በወንድምና በእህት መካከል አይገኝም ይሄ በልጅና በአባት መካከል ራሱ አይገኝም ትልቅ ተአምር ድንቅ ተአምር ነው አላህ ብቻ ይፈጠረው ማንም ሊያደርገው የማይችል ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها وجعل بينكم مودة ورحمة أبو يا الله وجعل بينكم مودة ورحمة يالون تداراتشنن الله እንደዚህ አላህ ያድርግልን ሸህ ኑረላህ ሐሚድዲን ሸኻችን እንግዲህ የራህማና የመወዳን ማዕናውን ተነተኑልን የዚህ ደግሞ በዚህ የሚገለጽ ደግሞ ስነ ምግባራቸው በራህማ የሚገለጽ ደግሞ ፋና ያለባቸው ሰዎች አሉ እነዚህ እነማን ናቸው አልহামዱሊላህ ረቢል ዓለሚን ሐቂቃ እንግዲህ ሸኾቹ የተነተኑት ላይ የምትጨምረው ነገር የለም መወዳ በደንብ ተንትነውታል ባልና ሚስት መካከል ያለ ራህማም ደግሞ እንደዚሁ የተሟላ እዝነት ለሱ የምታደርገው ለሷ የሚያደርጋት መወዳ የሚባለው አብዛኛውን ጊዜ የሚገኘው በወጣትነትና አዲስ እንትን ላይ ባሉ ጊዜ ሁሉን ነገር እሱን የሚያይባት እሱን የሚቀማት ይመስላታል እንግብግብ ትላለች እሱም እንደዚሁ መወዳ ራህማ ደግሞ ከፍሳ ካሉ ከወለደ ምን የልጆች አባት ምን አጋጥሞት ይሆን ደህና መጣ ይሆን ማታ እስከሚገባ ድረስ እንትን ትላለች ይሄ እዝነቱ ነው በኋላ ላይ ተሟልቶ የሚመጣ መጀመሪያ ላይ ቢኖር አላህ Subhanahu Wa Ta'ala ግን መጨረሻ ላይ የሚታይ ነው ይላሉ ራህማ خلق الرحمة آثار الرحمة የእዝነት ፋናው ውጤቱ ከውን የቆመው በራህማ እኮ ነው ባልና ሚስት መካከል ብቻ ሳይሆን ማለት ነው የአላህ ረህመት الله عز وجل የረህመት صفት ያለው ጌታ ከውኑ ሁሉ በረህመት እንደቆመ ያመለክታል ለዚህማ ሲባል حتى ቁርአን ላይ ራሱ 100 ምናምን አያቶች ናቸው አይደል ያሉት 114ቱም አያት ላይ صفة الرحمة ያለውና ያስቀመጠው ከዚያ ውጪ الله عز وجل በኪታቡ ምንድነው የሚለው الله عز وجل ان رحمتي سبقت غضبي ይላል የኔ እዝነት ቁጣዬን ቀድማለች ይላል እና ከውኑ ራሱ የቆመው በረህመት ነው አላሁ عز وجل ከረህመቱ የተነሳ ነብያቶችንም በሙሉ የላከው እዝነቱ በዝነቱ ነው የነብያችን አለይሂ ሰላቱ ወሰለም መላካቸው ሚስጥሩ ራሱ رحمة وما أرسلناك إلا رحمة للعالمين فلذلك ثبت في الحديث أن النبي صلى الله عليه وسلم قال أهل الجنة ثلاثة قالوا يجنة سوج سوستناتشو ذو سلطان مقسط متصدق موفق يا سلطان بالبيتونو فتحاوي هوننا متصدق موفق يمسد الله سبحانه وتعالى يوفق أوصو ورجل رحيم رقيق القلب አዛኝ ሆኖ ደግሞ ልበ ቀጭን ለሁሉም የሚያዝን لكل ذي قربى ومسلمين አሉ ለዝምድና ባለቤቶችና እንደዚሁም ለሙስሊሙ ሁሉ ወዓፊፉ ሙተዓፊፉን ذو عيال አሉ ዓፊፉ ነው ለትዳር አጋሩ ለሚስቱ ሲሆን ሚስት ደግሞ ለባላስቱ ሲሆን ደግሞ ይሄ ደግሞ በጣም ይበልጥ ማለት ነው እንግዲህ እንትን የሚለው ስለዚህ ረህመት ለሁሉም ያዳረሰ ነው ባልና ሚስት መካከል ያለው እዝነት ደግሞ ይበልጥም የሰፋና ያማረ ነው ማለት ነው ትዳሩንም የሚያስውበው የትዳሩ ውበትም እሱ ነው ሽክራን ጀዛከላሁ ኸይር ማይኩን ለሼክ መሐመድ ፈረጅ ይስጡልኝና ሼኻችን እንግዲህ ሼክ መሐመድ ዘይንም ማዕናውን ተነተኑት እሳቸው ደግሞ ባህሩን የዘኔት የተላበሰን ሰው ባህሪ ተነተኑት ተጥቢቃቱ اليوميه አለ ተጥቢቃቱ اليوميه እንግዲህ በእዝነት ላይ በባለትዳሮች መካከል ላይ የዕለታዊ ደግሞ በተግባር የሚያሳዩት ተግባራዊ ስራቸው አለ እንዴት ይገልጹታል ቢስሚላህ ዋናው ቁም ነገሩ እዚህ ጋር ተጥቢቃቱ ላይ ነው ይህን ረህማውን በባልና ሚስት መሃል ያለውን እዝነት ምናልባት ባል ለብቻው ቢጠየቅ ስለ ሚስት እዝነት ሊናገር ይችላል ምስትም ለባል ማዘን እንዳለባት ልትገልጽ ትችላለች እስኪ ኑሩት እና ተግብሩት እስኪ ቢባል ብዙውን ሰው ኢላ መን ረህመ ረቢ የሚከብደው እሱ ነው ከረህማ ውስጥ አንዱ ዋናው አንድ ሰው አዘነ የሚባለው መቼ ምን ቢያደርግ አዝኗል ይባላል እሷስ ምን ብታደርግ አዘነች ይባላል ከሚለው ስንነሳ
በቅድሚያ የ24 ሰዓት ፕሮግራማቸው ላይ ዋጅብ የሆኑ በአላህ ግዴታ ያደረገባቸው የዒባዳ አይነቶች አሉ። እነዛን ነገሮች አንዱ ለሌላው አጋዥ ሲሆን አንዱ ሌላውን ሲያግዝ ይሄ ረሕማውን ይገልጻል። ባል የተጣለበትን ግዴታ ሲወጣ ለምሳሌ አላህ ይላል ወእሙር አህለከ ቢሰላቲ ወስጠብር ዐለይሃ ላ ነስአሉከ ሪዝቀን ነሕኑ ነርዙቁከ ይላል። ስለዚህ ጊዜ ሱብሂን ተነሽ ሱብሂ ስገጂ፣ ዙህር ሰግደሻል፣ አስር ሰገድሽ፣ መግሪብ ኢሻ ሰገድሽ ብሎ ሲል በሸሪዓው የሚፈልገውን ነገር መተግበር አለመተግበሯን ቼክ ሲያደርግ ሲያዛት ከተከለከለው ሲከለክላት ይህም ከእዝነት ነው። ጀነት እንድትገባ ይፈልጋል ማለት ነው። የአላህ ረሕመት እንዲመጣላት ይፈልጋል ማለት ነው። በተቃራኒው ልክ እሷም እንደዛው ባለዋ ላይ የምታያቸው መጥፎ ነገሮች ስትከለክለው በኸይር ነገር በጥሩ ነገር ስታዘው ውስጧ ላይ ለባሏ ረሕማ አላት ማለት ነው። ይሄ አንድ በዚህ ይገለጻል በየዕለቱ በየጊዜው ማለት ነው። ሁለተኛው ረሕማ ደግሞ በመካከላቸው የሚለዋወጡትን ነው። ያም ለምሳሌ መሳም ትልቁ የረሕመት መገለጫ ነው። ባል ሚስቱን መሳሙ፣ ሚስት ባሏን መሳሟ ይሄ በጣም ወሳኝ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አዛን ተብሎ እቃም ሲባል እናታችን አይሻን ምን ይላሉ ሲናገሩ ስመውኝ ይገቡ ነበር አሉ ወደ ሰላት ማለት ነው። ይህም ለሷ ያለው ፍቅር ሰጥተዋት እየወጡ ነው፣ አዝነውላት እየወጡ ነው ማለት ነው። አንድ ወቅት ነቢያችን ሰለላሁ ዐለይሂ ወሰለም አጠገባቸው ልጆች አሉ። ከገጠር የመጣ አንድ ባልባት የአካባቢ መሪ ባልባት አለ። ህፃናትን ሲሰሙ አየና እንዲህ ህፃናት እንዴት ይሰማሉ? ከውስተር ብሎ እንዴት ህፃናትን ይሰማሉ አሉ። አንተ አስምም እንዲህ አሉት። እኔ ወደ 10 ልጆች አሉኝ አንዱም ስም ያላቅም አላቸው። የዛን ይህን አለመሳሙን ምን ብለው ገለጹ? ማዛ አፍዐሉ ምን አደርግልሃለሁ እኔ አላህ ከቀልብ ረሕማን ምንጭቅ አድርጎ ካወጣብህ ምን አደርጋለሁ አሉ። መሳምን አለመሳምን በምን ገለጹት? ረሕማ አለመኖርን። መሳምሳ ረሕማ ነው ማለት ነውና ልጆቹን መሳም ረሕማ ካሉ ረሕማ ሚስቱንም መሳም ረሕማ ነው፣ ያሞቀዋል። እሷም ስስመው ረሕማ ይሆናል። ሹክራን ጀዛከላህ ኸይር። እንግዲህ ሰማችሁ መሻይኾቻችን መወደተን ወረሕማን በደንብ ገለጹት። ፍቅር ትዳር እንደው ግንኙነት ብቻ ቢሆን ይሄ ግንኙነት የአንድ ቀን ግንኙነት በ30 ደቂቃ በምን በቃ ስሜቱን ካረካ በኋላ አንድ ሰው እንደው ይሄ ነበር እንደ የቸኮልኩለት ይል ነበር። ግን አላህ ሚስጥሩን ምን አደረገው? ወጀዐለ በይነኩም መወደተን ወረሕማ፣ በመካከላችሁ ፍቅርና እዝነትን አደረግናል። እንደው ትዳራችን በፍቅር በእዝነት የተሞላ አላህ ያደርግልን። የዛሬው የመሻይኾቻችን መልእክት ይህ ነበረ። ፍቅራችሁን አላህ እንደው በእዝነቱ የተሞላ ፍቅራችሁ ያበበ የተሟላ ትዳራችሁ የሰመረ አላህ ያደርግላችሁ። ያላገባችሁም ትዳር ጥሩ ትዳር አላህ ይለግሳችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በኸሊል ፈለግ የተውሂድ ወራሽ የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸድተን ለመዳን ደምቀን ያበብን በቁርአን ኪዳን በጠራው መንገድ ባንዱ ጎዳና በኸሊል ፍኖት በማረው ዳና